ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። የጥንቃቄ መልእክት አለ፣ እስከ መጨረሻው አዳምጡ። ቪዲዮ ማስገባላችኋለሁ። አይመኒታ መልስ ሰጥቷል። እንዲሁም ስለ ማስተር አብነት ላይ እንግዲህ እየተደረገ ያለው የውሸት ፖለቲካ ነገሮች የውሸት ዜናዎች እየተሰሩ ነው ያሉት ማለት ነው። አሁን ጭራሽ ይባስ ተብሎ በማስተር አብነት ስም ማለት ነው ብዙ ከዚህ በፊት ሞተ አረፈ እያሉ የውሸት ሀዘን እያደረጉ እየለቀቁ ነበረ። አይታችኋል ብዙዎቻችሁ ማለት ነው። በጣም በሚያሳዝንና በሚያሳፍር ሁኔታ ስንት ጋጠወጥ ኢትዮጵያንና ባለጌ አረመኔ ኢትዮጵያኖች አላችሁ ማለት ነው። በህይወት ያለን ሰው ሞተ እንዲሆነ እያላችሁ የምትሳለቁ አሁን ዛሬ ላይ ግን ደግሞ ይባስ ብለው ይህ የምታዩት እንግዲህ የፌስቡክ አካውንት ነው። በተለያየ ማለት በሱ ስም ብዙ የተለያዩ በሱ ፎቶ በሱ ስም ማስተር አብነት ከበደ በሚል በፌስቡክ ላይ ገንዘብ እየተሰበሰበ ነው። ይሄንንም ማስጠንቀቂያ ተናግሯል ማለት ነው። ጥንቃቄ መልእክት ነው። በማስተር አብነት ስም የትኛውም ሰው ገንዘብ እየሰበሰበ አይደለም፣ እንዳትሸወዱ ሁላችሁም ተጠንቀቁ ማለት ነው። የጥንቃቄ መልእክት ነው። ማስተር አብነት የሚሄድ ነገር አስተላልፏል። ጉርሻ ፔጅም ለቆታል ማለት ነው። ለማስተር አብነት ገንዘብ እየተባለ ገንዘብ እየተሰበሰበ ነው ያለው። በጣም ነው የምታሳፍሩት። ይሄን የመሰለ እንዲሮሩ ይሄን የመሰለ ደግ ይሄን የመሰለ መልካም ሰው ታሙ ለሱ መጸለይ ሲገባችሁ በሱ ስም ገንዘብ የምትሰበስቡ እሳት ሁኑ። ገንዘቡ እሳት ይሁንባችሁ፣ እሳት ሁኑ ይብላችሁ። የእውነት በሞተ ሰው ገንዘብ የምትሰበስቡ በታመመ ሰው ገንዘብ የምትሰበስቡና ለራሳችሁ የምታደርጉ ባለጌዎች፣ ቆሻሾች ማለት ነው። እናንተ አውሬ ናችሁ። ከኢትዮጵያዊነት የወጣችሁ ጋጠ ወጦች ናችሁ ለኔ ማለት ነው። ምክንያቱም ይሄን የሚያሳዝን እግዚአብሔር ይማርህ ፈጣሪ ይማርህ ብለን ሁላችንም ጸሎት ማድረግ ስንችል ይሄን የመሰለ ወንድማችን ዛሬ እንዲሆኑ እያነባን ባለንበት ሰዓት ባለጌና ሆዳሞች ደግሞ ገንዘብ በሱ ስም ገንዘብ ይሰበስባሉ ፌስቡክ ላይ እና ስለዚህ ፌክ ነው። በዚህ ነገር ተጠንቀቁ እየተባለ ነው። ማስተር አብነትም አስተላልፏል፣ ጉርሻ ፔጅም አስተላልፏል። ይሄንን መልእክት ማለት ነው። እባካችሁ ተጠንቀቁ። ምንም አይነት ሳንቲም ከማስተር አብነት የወጣ ነገር የለም፣ የሚሰበሰብ ነገር የለም። ምክንያቱም ማስተር አብነት ጸሎት ብቻ ነው ህዝቡን የጠየቀ፣ ጸልዩልኝ እንጂ በፍጹም የገንዘብ እርዳታ አልተጠየቀም፣ አልፈለገም እሱ ማለት ነው። እግዚአብሔር ይመስገን። ጸሎት ብቻ አድርጉለት። ጥሩ ሁኔታ ላይ ይገኛል። ጥሩም ሕክምና ላይ ነው ያለ። ፈጣሪ በሰላም እንዲመልሰው ወደ ሀገሩ ጸሎታችሁ ብቻ ነው የሚያስፈልገውና እንዳትሸወዱ። ለማስተር አብነት ተብሎ የሚሰበሰብ ገንዘብ ነገር የለም። ይሄ ሁሉ ውሸት ነው፣ ፌክ ነው። እባካችሁ ብዙዎች በተለይ የመዳም ቅመሞች ገንዘብ እየሰጡ እንደሆነ እየሰማን ነው። ይሄ ሁሉ ውሸት ነው ማለት ነው። ከእውነት የራቀ ነው። እሱ ምንም አይነት ገንዘብ አልፈለገም፣ ምንም አይነት ገንዘብ አለምንም፣ ከሱ የወጣ ነገር የለም። ጥንቃቄ እንድታደርጉ ነው። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስኪ ቪዲዮውን ደግሞ አዳምጡት እስከ መጨረሻ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ የተወደዳችሁ የአይመኒታ ቤተሰቦች? አልሐምዱሊላህ እኔ በጣም ደህና ነኝ። በጣም ብዙ እህት ወንድሞቼ መልእክት አስቀምጣችሁልኝ ነበርና በአንዳንድ ጉዳይ መምጣት አልቻልኩም፣ መልስ መስጠት አልቻልኩም እና በዚህ ሁለት ቀንም እስኪ ያሉትን ነገሮች ላያቸው ከህግም አንጻርም ከብዙ ነገር አንጻር ማየት ስለነበረብኝ ልቆይቼ ያለሁኝ ለዛ ይቅርታ ጠይቃለሁኝ። በመቀጠል እንግዲህ እንደምታዩት የአንድ እህታችን ቤት ላይ አይመን 10 ሚሊዮን ብር በላ ተብሎ ስሜ በጣም በሚገርም ሁኔታ ተነስቷል። በጣም የሚያሳዝን እጅግ በጣም እውነታ ያለው አንድ ሰው ወይ አንድ ግሩፕ ጋር ሳይሆን የሁለቱንም ግሩፕ መስማት ስለሚያስፈልግ እንግዲህ ነገሩን ነግራችኋለሁ ማለት ነው። አልহামዱሊላህ ለኩል ሐል በመጀመሪያ ደረጃ አልহামዱሊላህ ነው የምለው። በመቀጠል አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ከ31 ሰዎች ጋር በመሆን ሳይሆን መጀመሪያ እኔው ራሴ መሰረትኩ ማለት ነው። ለይሄ የተመሰረተበት ምክንያት ዋናው ደረጃ ፋብሪካ ለመክፈት ነው። ህጋዊ ሰነዶች አሉት፣ ህጋዊ ሁሉ ዶክመንቶች አሉኝ። እኔ የምተማመንበት በህግ አካል እነሱም ያልሄዱበት እነዛ ልጆች 4 ናቸው። ግሩፑን ሲበጠብጡ ሲረብሹ የነበሩት እንዲሁም አንደኛው እንደውም የዲሲፕሊን እርምጃ ተወስዶባት
ዛሬ ላይ ወጣ የማይሆን ብዙ ነገር ስትናገር አይቼ በጣም ገርሞኝ እየተደነቅኩ ሰው ልጅ እንደዚህ በጣም መቀየር ይችላል፣ እንደዚህ በጣም መዋሸት ይችላል፣ እንደዚህ በጣም እጅግ በጣም ሰው አንድን ሰው እንዲጠላው ሰዎች እንዲያጠቁት ማድረግ ይቻላል ወይ የሚለው ገርሞኝ እያየሁ ነበርና ድርጅቱን ካቋቋምኩ በኋላ ከነዚህ 31 ሰዎች ጋር ሆነን እዛ ውስጥ የከፈሉም ያልከፈሉም 500,000 4 ሚሊዮን ሌሎቹ በ100,000 በ150,000 በ200,000 ገብተው አብረን ለመስራት ላለፉት 1 አመት ፋብሪካ ለመገንባት በደንብ አድምጡ። ቤት ለመገንባት አይደለም ፋብሪካ ለመገንባት ስንት ጊዜ ይፈጃል? ቤት ለመገንባት 1 አመት 2 አመት የሚፈጀው ፋብሪካ ለመገንባት እኮ ከ1 አመት ከ3 አመት ይፈጃል። ማሽን ይታዘዛል። ማሽን ሲታዘዝ እኮ ከሱቅ ሄደን ማሽን አንገዛም። ማሽን ሲታዘዝ ማሽን ለመስራት ቢያንስ በትእዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 አመት ይፈጃል። በትንሹ 6 ወር 3 ወር ይላችኋል፣ ግን አያመጡላችሁም። በ6 ነው በ3 ወር ስለማቀው ገበያ ጥናት ያስፈልጋል። ፊዚቢሊቲ ማጥናት ያስፈልጋል። ጥናት ማጥናት ያስፈልጋል። ወጪ ኪሳራ፣ ወጪ ትርፍ ማስላት ያስፈልጋል። መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አይችልም። በኢንቨስትመንት ነው የምትሄዱት። በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ። እዚህ ግን ማውጣት አልፈልግም። ማስረጃውን የሚፈልግን በአካል መጥቶ ማህበሩ ላይም አለ፣ ማህበሩ ላይ አላቸው፣ ያውቃሉ፣ ያ አለ። በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን ምክንያቱም ፕሮጀክቱ የ150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል? የ150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያውቁት ነው። ላለፉት 1 አመት ወጪ አይወጣም? ወጪ እኮ ይወጣል። ብዙ ወጪዎች ይወጣል። ጉዳይ አይፈጸም፣ ጉዳይ ይፈጸማል። ለብዙ ነገር እኮ ነው የሚከፈለው። እኛ ብሩን አልበላሁም፣ አላጭበረበርኩም። ስራ ያለኝ ነጋዴ ሰው ነኝ። እንደው እንበል ብሩ ባጠፋው እንኳን እንደው ባጠፋው ብሩን እኮ ነው ይከፍላሉ። ስራ ላይ ያለው ሰው ነኝ። እና እነዚህ 4 ልጆች ስማቸውን አልጠቅስም፣ 4 ልጆች ግሩፑን ሲበጠብጡ ያለኔ እውቅና ከኔ ጋር ሳይነጋገሩ ምንም ሳይሉኝ መጥተው ሚዲያ ላይ ወጥተው አይመን ብራችንን በላን። ሐራም እኮ ነው። አላህን መፍራት እኮ ያስፈልጋል ወንድሞች እህቶች። አላህን መፍራት ነገ ቂያማ ፊት ቆማላችሁ። የናንተ እዳኒ በመሸከሜ አላህ ፊት ቆማለሁ። ስሜንና ተግባሬን ያላደረኩትን ማለታችሁ ግን እናንተ ግን ትሸከሙታላችሁ። ሐስቢ አላህ ወኒዕመል ወኪል። እኔ የስደት እህቶችን ብር ምበላ ሰው አይደለሁም። የስደት እህቶችን ብር ምበላ ሰው አይደለሁም። እንዴ አሁን እኮ እናንተ ይህን ባደረጋችሁት፣ ስሜን ባጠፋችሁት፣ በሰጣችሁት መረጃ ከዛ ውስጥ ለጠበቃ ይሰጥቼው ብዙ ፎልትና ብዙ ስህተቶችን እኮ ተሳሳችኋል እህቶቼ። ብዙ ማይባል ነገር ብላችኋል። የማይባል በህግ ሊያስጠይቃችሁ የሚችል ነገር እኮ ዘርዝራችኋል። እኔ ግን እናንተ አሳልፌ እሰጣለሁ አላረገውም። ለምን አምናችሁ ብራችሁን ሰጣችሁኝ፣ አብረን እንስራ ብላችሁኝ፣ ኑ አብረን እንስራ እንለወጥ ብያችሁ እኔ ወንድማችሁ እንዲያድርግ ተነስቼ ነገ እንዲያድርጓል እንደዚህ ልል አልልም። አንዳንድ ተንኮለኛ በግሩፕ መጥተው የብር ምንጫቸው እንዲጣራ ይሄን እንትን በላቸው አላረግም። እንዴ እህቶቼ ናቸው እኮ ልጆች ሚስት አላቸው እኮ እንደኔ። እኔ ልጅ አለኝ ሚስት አለኝ። እንዴ ብሩ ጥንቅር ብሎ ይቀር እንጂ እኔ እህቴ እንዴ እኔ እስርን ምናምን እኮ አይቻለሁ። እና በስራ ያለ ፕሮጀክት ፋይል እንደሌለው ህጋዊነት እንደሌለው ምንም ስራ እየተሰራ እንደሌለ ተደርጎ ሲቀርብ አጃኢብ ነው። ለዛውም እኔ የምከፍተው ፕሮጀክት ነው ትልቅ የ150 ሚሊዮን ፕሮጀክት በውስጡ ከ80 እስከ 200 ሰራተኛ ሊኖረው የሚገባ ፕሮጀክት። የማሽኖቹ ዋጋ ብቻ የአንዱ ማሽን ዋጋ የአንዱ ማሽን ዋጋ 60 ሚሊዮን ብር ኮንቲኒየስ ፎም ማሽን ይባላል። 60 ሚሊዮን ብር ይሄን እኮ ነው የተሸከምኩት። እህቶቼ ግን ሊረዱ አልቻሉም። እነሱ የሚፈልጉት ዛሬ ብሩ ወጥተው ሰርቶ ብሩ እንዲመጣ ነው። እንዴ እኔ በፈልገው እኮ ስራ አጣጥፍበት ነበር እኮ፣ ብራንች ከፍትበት ነበር፣ መኪና ገዛበት ነበር፣ እቤት ገዛበት ነበር፣ ሱቄን አስፋፍቼ ትልቅ አድርገው ነበር። ከፕሮጀክቱ በፊት ከነሱ ብር ሳልቀበል በፊት የነበረው ሱቄ ዛሬም እሷ ናት፣ መጋዘኔም እሷ ናት፣ የለችም፣ ሌላ አልጨመርኩም።
እንዴ 10 ሚሊዮን ብር የወሰደ ሰው ብዙ ነገር እኮ ይሰራል እኮ ወንድሞቼ። ብዙ እቃ ያስመጣል። እስኪ የት ያስመጣሁበት በመረጃ አምጡ። ይሄው መርካቶ ግልጽና ግልብ ነው ያጭበረበርኩት። ግልጽና ግልብ ነው ይምጣ። ከግሩፕ የወጡ ሰዎች ነበሩ። ምንድነው ያደረኩት? መተዳደሪያ ደንብ አለን እኛ። ከግሩፕ ሲወጡ ይኸውላችሁ ተስማምተን የገባ ነው። ከግሩፕ ሲወጡ ሼር ሽጦ ነው የሚወጡት። ከሰውኝ አይደለም፣ ሼራቸውን ሽጦ ነው። ሼራቸውን የሚገዛ ሰው ካለ ሼራቸውን ይገዛል፣ ሼራቸውን የማይገዛ ካለ አይመኒታ ይገዛል ብለን ተስማምተን ከወጡት 5 ውስጥ የአንድ ሰው ሲቀር የአራቱ ተገዝቼ የሁለቱ ደግሞ ቢያንስ የ50 እና የ100 ሺህ ብር ብቻ ቀሪ ኖሮብኝ ራሴ እየገዛሁት ራሴ ሼሩን እኔ ራሴ። ሰው ሲያድግ ለምን ደስ አይላችሁም? ሰው ሲሰራ ለምን ደስ አይላችሁም? ሰው ሲለወጥ ለምን ደስ አይላችሁም? እንዴ በጣም እኮ ብዙ ስህተትና ብዙ ውሸት። እኔ መጥቻውን እህቶቼን እነዛ እህቶቼን እንደዚህ ልበል እንዴ? አሁን ለምሳሌ እህቴ ፈዲላ እንደዚህ ልበል፣ ሳዳ እንደዚህ ነው ብዬ ብዙ መረጃ ላምጣ? እናንተን የሚያስጠይቅ ብዙ ታይ። በህግ አንፃር እዚህ ሰዎች እንዲታዘባችሁ ማድረግ እኮ እችላለሁ፣ ግን አሳልፌ አልሰጣችሁም። ፕሮጀክት ነው፣ ልጃችን ነው፣ ልጄ ነው። አሳልፌ አልሰጣችሁም። ብራችሁ አይመለስም። ሂዱ። አላቃችሁም ብል ኖሮ ነበር እናንተ ሚዲያ ላይ መምጣት የነበረባችሁ። ነገር ግን እየተወያየን እየተነጋገርን ባለንበት ሰዓት ፈጅአ ተነስታችሁ አይመንን እናጥቃው በግሩፑ እንዳላችሁት እናንተ 4 ልጆች ስራህን ገደል ነው ምን ከተው ብላችሁ በበቀል ተነሳስታችሁ በተለይ እናንተ ራሳችሁን ታውቃላችሁ። ያን ሁሉ ጽፋችሁ፣ ያን ሁሉ ሰድባችሁ፣ ያን ሁሉ አድርጋችሁ ተነስታችሁ ዛሬ ላይ አይመን 10 ሚሊዮን ብር በላን። አላህን አትፈሩም? ስራ ላይ ያለ ብር ህጋዊ ፕሮጀክትና ወረቀቶች ባሉበት ምንም አልተመሰረተም ተብሎ ይሄ ትክክል አይደለም። በጣም ትልቅ ተሳሳታችኋል እህቶቼ። በጣም የሚዲያ ሰዎች አሉ። የሚዲያ ሰዎች ያላቻቸው ናቸው ያቀረቡት። እነሱ ምንም አያጠፉት ነገር የለም። ምንም አላጠፉም እነሱ። እናንተ ያላችሁን አቀረቡ። እናንተ ግን ያስጠይቃቸዋል፣ በህግ ያስጠይቃቸዋል። ኦኬ አንድ ነገር ልበላችሁ። እኔ ሌባና አጭበርባሪ ካውኩኝ ለምሳሌ የአንዷ እህቴ እዛ ባሏ ፖሊስ ነው። መረጃ አሰናርታችሁ ለምን አታስሩኝም? ይኸው እሰሩኝ። አጭበርብሬ ከሆነ ዋሽቼ ከሆነ ህጋዊ ያልሆነ ሰነድ አቅርቤ ከሆነ ፎርጂድ አቅርቤ ከሆነ ይኸው መንግስት ያለበት ሀገር እኮ ነው። መንግስት ያለበት ሀገር፣ መንግስት የሰለጠነበት ሀገር ነው። ማሳሰር ነው። ነገር ግን የሄዳችሁበት መንገድ ትክክል አይደለም። ቁጥር 2 ቪዲዮ መጣላችኋለሁ።